በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተከበራችሁ የክርስቶስ ቤተሰቦች የእናታችን የቅድስተ ቅዱሳን የድንግል ማርያም የአስራት በኩራት ልጆች የጻድቃን የሰማዕታት የቅዱሳን መላእክት ቤተሰቦች ሁላችሁ በያላችሁበት ቦታ እንደምን ከረማችሁ፣ እንደምን ሰነበታችሁ፣ እንደምን ቆያችሁ? አሜን። ቸርነቱ ምሕረቱ ጠብቆቱ ከኛ ያልተለየ በብዙ ይቅርታውና ቸርነቱ የጎበኘን ያየን በበደላችን ብዛት ያላጠፋን በኃጢአታችን ብዛት ያልደመሰሰን ልዑለ ባሕሪ እግዚአብሔር አምላካችን ስሙ ከፀሐይ መውጫ እስከ ፀሐይ መጥለቂያ ከዓለም ዳርቻ እስከ ዓለም ዳርቻ ለዘላለሙ የተመሰገነ የከበረ ይሁንልን። እንዲሁም ልጅን ጠርቶ እናትን አይተውምና እናትነትን ከድንግልና ድንግልናን ከእናትነት አስተባብራ የያዘች የሐዲስ ኪዳን ኪሩብ እማ አምላክ ወላዲተ ቃል ድንግል ማርያም ስሟ የተመሰገነ ይሁን። ቅዱሳን ጻድቃን ሰማዕታት መላእክት በክብራቸው መጠን የተመሰገኑ ይሁኑ። እንኳን ለዛራይቱ የስቅለት ዕለተ ስቅለት በሰላም አደረሰን አደረሳችሁ። እንግዲህ ዘወረደ ብለን የጀመርነውን ጾማችንን ትንሣኤ ብለን ልናጠናቅቅ የትንሽ ሰዓታት ወይም የትንሽ ቀን እድሜ ብቻ ነው የቀራን። እዚህ ሰዓት እዚህ ደቂቃ በሰላም በጤና ያደረሰን አምላካችን እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። እንግዲህ ጾማችንን ከጀመርንበት ጊዜ አንስቶ በተከታታይ ሳምንታት በጾሙ ላይ ተንተርሰን የእግዚአብሔርን ቃል ስንነጋገር ስንማማር ቆይተናል። ዛሬ ደግሞ ዕለተ ዓርብን እናስባለን። ዛሬ የምናስበው ዕለት የነጻነታችንን የድላችንን ከባርነት ቀንበር የወጣንበት ዕለት ነው። መነሻ ሐሳብ አድርገን የምናየው በዕብራውያን መልእክት ምዕራፍ 9 ቁጥር 22 ላይ ያለውን ነው። ደም ሳይፈስ ስርየት የለም ይላል መጽሐፍ። ዕብራውያን መልእክት ምዕራፍ 9 ቁጥር 22። ትናንትና ምሽት ወይም ደግሞ የጸሎተ ሐሙስ ዕለት ምሽት መድኃኔ ዓለም ኢየሱስ ክርስቶስ ደቀ መዛሙርቱን የሐዲስ ኪዳንን ቁርባን ካስተማራቸውና ካሳያቸው በኋላ አዲስ ኪዳንን ከመሰረተልን በኋላ ወደ ጌተሰማኔ ሊጸልዩ ይዟቸው ሄደ ይላል። እዛም እየጸለዩ ሳለ በይሁዳ በአስቆሮቱ ይሁዳ አማካኝነት የሮማ ወታደሮች ቆመጥና ሰይፍ ይዘው ጸሐፍት ፈሪሳውያኖች እየመሩ ይሁዳ ይዟቸው ወደ ክርስቶስ መጣ። ይሁዳም አምላኩን በመሳም በ30 ብር አሳልፎ ሰጠው። የክርስቶስ መከራ ከዕለተ ሐሙስ 3 ሰዓት ምሽት ጀምሮ ነው የጀመረው። ነዛ ሰውነታቸው የፈረጠመ ጉልበታቸው ያበጠ የአይሁድ ታዛዥ የሮማ ወታደሮች ኢየሱስ ክርስቶስን ከያዙበት ጊዜ ጀምሮ በብዙ እንግልት
በብዙ ድብደባ መከራ አጽንተውበታል። ጸሐፍት ሮብለት መክረው ራሱን የእግዚአብሔር ልጅ ነኝ ይላል። ራሱን ከአምላክ ጋር ያስተካክላል። ሰንበታችንን አላከበረም። ሕጋችንን ሽሯል። በሰንበት አልጋ ሸክሟል። ተአምር አድርጓል። እውር አብርቷል። ለምጽ አንጽቷል። ጎባጣ አቅንቷል። የሰው ልጅ የሰንበት ጌታ ነው ብሎ አስተምሯል። ስለዚህ ሕጋችንን ሽሯል። ሕጋችንን ትቷል ብለው ክስ መስርተው ከሰው ኢየሱስ ክርስቶስን በሸንጎ በጲላጦስ በሄሮድስ ፊት እንዲቆም አድርገውታል። ሐሙስ ምሽት የያዙት እስከሚነጋ ድረስ እጅግ ለሰው ልጅ በሚከብድ ቅዝቃዜ ውስጥ ከምድር በታች እየደበደቡት አናቱን በዘንግ እየመቱት እያሰቃዩት አቆይተውታል። ለሰው ልጆች ሊከፍል ያለውን ዋጋ ክርስቶስ ያቃልና በማንም ፊት ምንም አልመለሰም። ዝም ነው ያለው። ነቢየ እግዚአብሔር ኢሳይያስ እንደተናገረው በሸላቶቹ ፊት ዝም እንደሚል በግ አፉንም አልከፈተም አለ። ጠዋት ሲነጋ በጲላጦስ አደባባይ በሄሮድስ አደባባይ ያቀረቡት። ከዛም ወደ ጲላጦስ ወሰዱት። ጲላጦስም መረመረው፣ ጠየቀው። በእውነት አንተ የአይሁድ ንጉሥ ነህን ብለው ጠየቀው። አንተ አልክ አለው። አንተ አልክ። ጲላጦስ መረመረው፣ ጠየቀው። አይ ግን ክርስቶስ ዝም አለ፣ መልስ አልሰጠም። በብዙ መከራ በብዙ ስቃይ ከሄሮድስ ወደ ጲላጦስ ከጲላጦስ ወደ ሄሮድስ እያመላለሱት እየተሳለቁበት ምራቅን ጥፍ እያሉበት ብዙ መከራና ስቃይ ያደረሱበት 3 ሰዓት ሲሆንም በጲላጦስ አደባባይ ላይ ክርስቶስ ለፍርድ ቆመ ይላል። ኃጢአታችንን ሊሽር በደላችንን ሊሽር በመገረፉ ቁስላችንን ሊፈውስልን በጲላጦስ አደባባይ ቆመ። ጲላጦስ መረመረው፣ ጠየቀው፣ መልስ አላገኘም። ጲላጦስ ሊተወው ፈለገ። አይሁድ ግን ጮሁ፣ ጸሐፍት ጮሁ፣ ሕዝቡ አለ ስቀልልን፣ ግደልልና። ዓለም እንዲህ ናት። እሁለት ሆሳዕና ብለው ዘመሩለት፣ አመሰገኑት፣ ክብር ይገባሃል አሉት። ልብሳቸውን አውልቀው አነጠፉለት፣ ዘንባባ ዝንጣፊ ይዘው እልል አሉ፣ አመሰገኑ። ዓርብ ጠዋት ደግሞ ስቀለዋል፣ ግደልልን አሉት። ዓለም እንዲህ ናት። ጠዋት ታጨበጭብላቸዋለች፣ ማታ ደግሞ ታጨበጭብባቸዋለች። ጠዋት ታመሰግናቸዋለች፣ ማታ ደግሞ ትረግማቸዋለች። ሕዝቡ ሁሉ ስቀልልን፣ ስቀለው፣ ስቀለው እያሉ ጮሁ። ጲላጦስ አንዳች በደል እንኳን አላገኘሁበትም፣ ልተውላችሁ
ልፍታው በአመት አንዴ እንደ ሕጋችሁ መሰረት አንድ እስረኛ የፋሲካን በዓል ስታከብሩ አንድ እስረኛ ይፈታልና እሱን ልፍታላችሁ ወይስ በርባንን ልፍታላችሁ አለ። ሁሉም በአንድ ድምፅ በርባንን ፍታው፣ ክርስቶስን ስቀለው አሉ። ወንበዴውን ፍታው፣ ነፍሰ ገዳዩን ፍታው፣ ንጹሑን ግን ስቀለው አሉ። እንዲህ ነው የእግዚአብሔር ልጆች። ይሄ ነው ዓለም የሚሰጠን ክብር። በርባን ወንበዴ ነው፣ ሽፍታ ነው። የሰው ነፍስ አጥፍቷል፣ የሰው ንብረት ዘርፏል፣ ሰው አሰቃይቷል፣ ሕግ ተላልፏል። መሞት የሚገባው በርባን ነበረ፣ መሰቀል የሚገባው በርባን ነበረ። ግን በርባን ይፈታ፣ ክርስቶስ ግን ይሰቀላሉ። እሱ ለወንበዴው መጥቷል፣ እሱ ለማጅራት መቺው ለሽፍታው መጥቷል። የወንበዴውን ቦታ ተክቶ ክርስቶስ እንዲሰቀል አይሁድ ጠየቁ። ጲላጦስ ገርፋችሁ ልቀቁት ብሎ ፈረደ። ሕዝቡ ግን ስቀለው ስቀለው እያሉ ጮሁ። እንደ አይሁድ ልማድ አድርጉ ፈጽሙ አላቸው ይላል። እንደ ባህላችሁ እንደ ልማዳችሁ ፈጽሙት። 3 ሰዓት ጀምሮ መስቀሉን እስከሚሸከምባት ሰዓት ገረፉት። 6666 ጅራፍ መከራ ወረዱበት። አርባ ሲጎድል አንድ እያሉ ገረፉት። ገረፉት ስንል እኛ እንደምናቀው በሆነ ልምጭ በሆነ አለንጋ አይደለም። የሮሚያን የመቅጫ ጅራፍ አለ፣ ከእሾ ከብረት የተሰራ ስጋን ቦጭቆ የሚነሳ ጉልበታቸው ሰውነታቸው እስከሚዝል ድረስ ገረፉት። እየተፈራረቁ ገረፉት። እያመመው ታገሰ። እየቆሰለ ዝም አለ። ሁሉን ማድረግ የሚችል አምላክ፣ ነገሮችን በሰከንድ መቃየር የሚችል ጌታ ለኛ ቤዛ ሊሆነን ለኛ ዋጋ ሊከፍልልን ዝም አለ። ሰውነቱ በደም ተጨማለቀ። የደም ላባ ላበው። ተሰቃየ፣ ቃተተ። እርጥብ መስቀል 3 ሰዓት ላይ አሸክመው እያንገላቱ እየገረፉት ወደ ቀራንዮ ወሰዱት። አንድ ከሱ ጋር የተከተለ ማንም አልነበረም። ያ እንጀራ በልክቶ ያበላው ሕዝብ፣ አይኑን ያበራለት ሕዝብ፣ ሰውነቱን የፈወሰው ሕዝብ፣ ሁሉም በአንድ ድምፅ እሰይ አለ።
ሁሉም ማንም ከክርስቶስ ጋር ሊቆም አልቻለም። ማንም ከሱ ጋር ሊሆን አልቻለም። ዓለም ሁሉ ሞት ፈረደችበት። የመጣውም ለዚህ ነው። ሊሞት ነው የመጣው፣ ሊገረፍ ነው የመጣው። ለዚህ ነው ዝም ያላቸው። ለዚህ ነው ያለፋቸው። መስቀል አሸክመው ከፊት ከኋላ ፈረስ እየነዱ ባንገቱ ላይ ገመድ አስረው እየጎተቱ በደረቱ እየጣሉት በጀርባው እያንጋለሉት ጽኑ መከራ ደረሱበት። በጭንቅላቱ ላይም የሾህ አክሊል አደረጉለት ይላል። እግዚአብሔር ልጆች የሾህ አክሊል ብለን ስንናገር ምናልባት ከዚህ ከአትክልት ላይ ከጽጌረዳ ላይ የምትነሳ ጥቂት ሾህ እንዳይመስላችሁ። ከብረት የተሰራ በጣም ረጃጅም ስለት ያለው አክሊል ሾህ አክሊል ያደረጉለት። ወደ ውስጥ አልገባ ቢላቸው አናቱን በዘንግ መቱት፣ በእንጨት በብረት መቱት። እዚህ ግብረ ሕማማት መጽሐፉ ላይ ጭንቅላቱ ላይ ያደረጉት አክሊል ህመሙ ደረቱ ድረስ ይሰማው ነበር ይላል። ልቡ ድረስ ዘልቋል ይላል። እንዴት አይነት መከራ ነው የተቀበለን! እንዴት አይነት ሞድር ነው የወደደን! እንዴት አይነት ማፍቀር ነው ያፈቀረን! ማን ነው ለልጁ ይህንን ዋጋ የሚከፍል? ማን ነው ለዘመዱ እንዲህ አይነት ዋጋ የሚከፍል? መጽሐፍ ለዚህ ነው ጠላቶቹ ሳለን በልጁ ደም ታረቀን ያለው። ወዳጆቹ እኮ አልነበርንም፣ ዘመዶቹ እኮ አልነበርንም። ፈልጎ ነው ዘመድ ያደረገን፣ ፈልጎ ነው ወዳጅ ያደረገን። እኛ ጠላቶቹ ነን፣ ከሕግ ተላልፈናል፣ ከፍቃዱ ወጥተናል፣ ተጣልተናል። ነገር ግን ፈለገን። ታረቀን ስንል ደም አፍስሶ ነው። የእንስሳት ደም አይደለም። እንደቀደመው እንደነበረው መስዋዕት የጊደርና የበጎች ደም አይደለም። ራሱን የሰጠው ደሙን ያፈሰሰው ስጋውን የቆረሰው ስድስት ሰዓት ላይ ክርስቶስን በመስቀል አዋሉት። መከራ ደረሱበት። በሁለት ወንበዴዎች መካከል በማዕከለ ምድር በቀራንዮ ሰቀሉት። መጽሐፍ ለዚህ ነው ደም ሳይፈስ ስርየት የለም። ይቅርታን እንድናገኝ ምህረትን እንድናገኝ ወደ ቀደመው ደስታችን ወደ ገነት እንድንገባ የተዘጋችው ያቺ ገነት እንድትከፈት የክርስቶስ ደም ያስፈልግ ነበር። ንጹህ ደም ያስፈልግ ነበር። ከፍጥረት ደግሞ ይህንን ማድረግ የሚችል አልተገኘም። ከአዳም እስከ ዘካርያስ የትኛውም ዋጋ ቢከፈል ሰውነታቸውን ለእሳት አሳልፈው ቢሰጡ፣ በመጋዝ ቢሰነጠቁ፣ እንደ ጎመን ቢቀረደዱ፣ እንደ ሽንኩርት ቢፈጩ፣ ወደ አናብስት ጉድጓድ ቢወረወሩ፣ በእሳት እንዲቃጠሉ ቢፈረድባቸው
ወደ ጉድጓድ ቢጣሉ ግን ስርየትን ማምጣት አልቻሉም። ይቅርታን ማምጣት አልቻሉም። ምክንያቱም የዘር ውርስ ኃጢአት በእነሱ ውስጥ ስላለ ደማቸው ንጹህ ስላልሆነ የአዳም ውርስ ስለሚነካው ንጹህ መስዋዕት ስለሚያስፈልግ ከወንጀል የነጻ ከፍርድ የነጻ ስርየት ስለሚያስፈልግ ለ5500 ዘመን ማዳን አልተቻለም። የሰው ልጅ ወደ ክብሩ መመለስ አልተቻለም። ስለዚህ ንጹህ መሞት ነበረበት፣ መገረፍ ነበረበት፣ መሰቀል ነበረበት ንጹህ። ምክንያቱም የሌላው ደም ለስርየት ስለማይሆን በበደል የተያዘ ደም ስለሆነ በከሲ ዲያብሎስ የተያዘ ደም ስለሆነ ስርየትን ማምጣት አይችሉም ነበር። ግልጽ ነው። በምድራዊ ሕግ እንኳን ወንጀለኛ ለሌላ ወንጀለኛ ዋስ መሆን አይችልም። ከወንጀል የነጻ ሰው ነው ለሌላ ወንጀለኛ ዋስ መሆን የሚችለው። ስለዚህ ንጹህ ያስፈልግ ነበረ። ደሙ መፍሰስ ግድ ነው። ስርየት ማምጣት ነበረበት። የክርስቶስ ደም በደሙ ታረቀን የምንለው ለዚህ ነው። በደሙ ፈሳሽነት የተከፈለልን ዋጋ ያያችሁ እግዚአብሔር ምን ያህል እንዳፈቀረን ምን ያህል እንደወደደን ምን ያህል ለኛ ያለው ፍቅር ጥልቅ እንደሆነ አያችሁ። እግዚአብሔር ልጆች ራሱን አሳልፎ ነው የሰጠው፣ ያውም ለመስቀል ሞት። ለሞት ብቻ አይደለም፣ ለትልቁ ፍርድ ለመስቀል ሞት። እኛ ኃጢአተኞችን ነፃ ሊያወጣ ራሱን እንደ ኃጢአተኛ ሰጠ ለመስቀል። እንደ ወንበዴ በወንበዴዎች መካከል ክርስቶስ ከምድር ከፍ ከሰማይ ዝቅ ብሎ ማዕከል ሆኖ አስታረቀን። መቼ? በዕለተ ዓርብ። የት? ቀራንዮ። ምን አድርጎ? ደሙን ነፍሱን ሰጥቶ ከማጋ አስታረቀን? ከባህሪ አባቱ ከአብ ጋር፣ ከባህሪ ሕይወቱ ከመንፈስ ቅዱስ ጋር፣ ከባህሪ ከራሱ ጋር፣ ከአባቱ ጋር፣ ከመንፈስ ቅዱስ ጋር፣ ከራሱ ጋር አስታረቀን። ራሱ አስታራቂ፣ ራሱ ታራቂ፣ ራሱ ደግሞ መስዋዕት ሆነ። ከዛ በፊትም ከዛም በኋላ እንዲህ አይነት ነገር የለም። አንድ ጊዜ አለ ቅዱስ ጳውሎስ፣ አንድ ጊዜ ፈጽመው። ዛሬ ዓለም ከእግዚአብሔር ጋር የታረቀችበት ቀን በክርስቶስ ደም መፍሰስ፣ በክርስቶስ ሞት፣ በሕማሙ፣ በግርፋቱ፣ በስቅላቱ ዓለም ከእግዚአብሔር ጋር የታረቀችበት ቀን። ይሄ የዘላለም ኪዳን
የማይሻር ኪዳን የማይለወጥ ኪዳን ነው። ስርየት ያገኘንባት ቀን ናት ዛሬ ዕለተ ዓርብ። ሞታችንን በሞቱ የቀየረባት ቀን፣ ለሰው ልጆች መከራ የከፈለበት ቀን፣ ነፍሱን አሳልፎ ለጠላቶቹ የሰጠበት ቀን ነው። ከፍቅሩ አይለየን፣ ከቤቱ አያርቀን። ሁልጊዜ በልባችን ውስጥ ፍቅሩ እንደ ወንዝ ይፍሰስልን። እግዚአብሔር ልጆች ተገዝታችኋል፣ በዋጋ ተገዝታችኋል የሚለን ለዚህ ነው። በሚያልፈው ብርና ወርቅ አልተገዛችሁም፣ በክርስቶስ ደም ነው የተገዛችሁት። የተከፈለላችሁ ብር አይደለም፣ የተከፈለላችሁ ወርቅ አይደለም፣ የተከፈለላችሁ የከበረ ማዕድን አይደለም፣ የክርስቶስ ደም ነው። በደሙ ነው የታረቀን፣ በደሙ ነው ይቅር ያለን። ኃጢአት በደላችንን የተወልን በደሙ ነው። ለዚህ ነው ደም ሳይፈስ ስርየት የለም ያልነው። በዋጋ ተገዝተናል፣ ከዚህ ወዲያ የራሳችን አይደለንም መጽሐፍ እንደሚለን። ስለዚህ በዋጋ የተገዛን ሰዎች ነን፣ በክርስቶስ ደም የተገዛን ሰዎች ነን። ዋጋ ተከፍሎብናል። እንዳልኳችሁ ነው፣ እንቁ አልማዝ አይደለም፣ የክርስቶስ ደም ዋጋ ተከፍሎልናል። የእግዚአብሔር ልጆች ቅዱስ ጳውሎስ በኤፌሶን መልእክት ምዕራፍ 2 ቁጥር 5 ላይ ከ4 ጀምሮ ነገር ግን እግዚአብሔር በምሕረቱ ብዛት ባለጠጋ ስለሆነ ከወደደን ከትልቅ ፍቅሩ የተነሳ በበደላችን ሙታን እንኳን በሆን ጊዜ ከክርስቶስ ጋር ሕይወትን ሰጠን። ከክርስቶስ ጋር ሕይወትን ሰጠን። ከወደደን ከታላቅ ፍቅሩ የተነሳ በመስቀሉ ደም ሰላምን አደረገ እንዳለ የተከፈለልን ዋጋ ነው። ለዚህ ነው ደም ሳይፈስ ስርየት የለም ያለ። እኛ ነፃ እንድንወጣ፣ እኛ ከ5500 ዘመን እስራት እንድንላቀቅ የክርስቶስ መሞት፣ የክርስቶስ ወደዚህ ምድር መምጣት፣ የክርስቶስ መሰቀል ግድ ያስፈልግ ነበር። ቅዱስ ጴጥሮስ በመጀመሪያይቱ መልእክት ምዕራፍ 2 ቁጥር 22 ጀምሮ እርሱ ኃጢአት አላደረገም፣ ተንኮልም በአፉ አልተገኘም፣ ሲሰዱትም መልሶ አልሰደበም፣ መከራን ተቀበለ። መከራን ሲቀበል አልዛተም፣ ነገር ግን በጽድቅ ለሚፈርደው ራሱን አሳልፎ ሰጠ። ለኃጢአት ሞት ጻድቅ እንድንሆን እርሱ ራሱ በሥጋ ኃጢአትን በእንጨት ላይ ተሸከመ። በመገረፉ ቁስል ተፈወሳችሁ። እንደ በጎች ተቅበዝብዛችሁ ነበረ፣ አሁን ግን ወደ ነፍሳችሁ እረኛ ጠባቂ ተመልሳችኋል አለ። አልተሳደበም። ሲሰድቡት ዝም ነው ያለው። በአፉም በደል አልተገኘም፣ ዝም ነው ያለው። መከራን ታገሰ። በመገረፉ ቁስል ተፈውሳችኋል አለ። እግዚአብሔር ልጆች ዓርብን ሁል ጊዜ ስናስብ ሁለት አይነት ስሜት በልባችን ውስጥ ይፈሳል። አንደኛው ነፃነታችን ነው፣ ሁለተኛው ደግሞ የክርስቶስ መከራ ነው። በመከራው ነፃነታችንን ታውጇል። በሞቱ ሕይወት ተሰጥቶናል፣ በቁስሉ ተፈውሰናል። አንገቱን ደፍቶ ቀና አድርጎናል። እየቃተተ ምሕረት ሰጥቶናል። አባት ሆይ የሚያደርጉትን አያውቁምና ይቅር በላቸው እያለ ለምኖልናል። ታላቅ ዕለት ናት የእግዚአብሔር ልጆች። የነጻነታችን የአርማችን ቀን ናት። የእግዚአብሔር ቸርነት፣ የድንግል ማርያም አማላጅነት፣ የቅዱሳኑ ጸሎት አይለየን።
ወስብሐት ለእግዚአብሔር። ይቆየን።